መንግስት ከኮንዶሚኒየም ቤቶች ጋር በተያያዘ አዲስ መረጃ ይፋ አድርጓል። በዚህ መረጃ መሰረት የኮንዶሚኒየም ቤቶችን ክፍያ በተመለከተ የወለድ ጭማሪ መደረጉን አሳውቋል። በሌላ በኩል ደግሞ ከባንክ ስራ ጋር በተያያዘ አዲሱ አሰራር በተለያዩ ከተሞች ተግባራዊ የሚደረግበት ቀን ይፋ ተደርጓል። በዚህም መሰረት አሰራሩ ከሰኔ 24 ጀምሮ በተለያዩ ከተሞች በሚገኙ በሁሉም ባንኮች እንደሚጀመር መንግስት አስታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከባንክ ስራ ጋር በተያያዘ አዲሱ አሰራር በተለያዩ ከተሞች ተግባራዊ የሚደረግበት ቀን ይፋ ተደርጓል። በዚህም መሰረት አሰራሩ ከሰኔ 24 ጀምሮ በተለያዩ ከተሞች በሚገኙ ባንኮች ተግባራዊ መደረግ እንደሚጀምር መንግስት አስታውቋል። ከሰኔ 24 ቀን 2017 ዓ.ም ጀምሮ በ25 የክልል ከተሞች በሚገኙ ባንኮች አዲስ የባንክ አካውንት ለመክፈት የፋይዳ ዲጂታል መታወቂያ ይዞ መቅረብ እንደ ቅድመ ሁኔታ ተግባራዊ ይደረጋል ሲል የኢትዮጵያ ብሔራዊ መታወቂያ ፕሮግራም አስታውቋል። የኢትዮጵያ ብሔራዊ መታወቂያ ፕሮግራም የስትራቴጂክ ኮሚኒኬሽን ዳይሬክተር አቤኔዘር ፈለቀ እንደተናገሩት የኢትዮጵያ ብሔራዊ ባንክ ባወጣው መመሪያ መሰረት ነው ቅድመ ሁኔታው የሚተገበረው። በዚህም ከታህሳስ 23 ቀን 2017 ዓ.ም ጀምሮ በአዲስ አበባ በሚገኙ በሁሉም ባንኮች አዲስ የባንክ ሂሳብ ለመክፈት የፋይዳ ዲጂታል መታወቂያ እንደ ቅድመ ሁኔታ ተግባራዊ ተደርጎ እየተተገበረ መሆኑን አስታውሰዋል። በተመሳሳይ ከሰኔ 24 ቀን 2017 ዓ.ም ጀምሮ በባህር ዳር፣ ደሴ፣ ጎንደር፣ ደብረ ብርሃን፣ ኮምቦልቻ፣ ሸገር፣ አዳማ፣ ሻሸመኔ፣ ቢሾፍቱ፣ ጅማ፣ ባቱ፣ ሆሳና፣ አምቦ፣ ወልቂጤና ሐዋሳ ከተሞች አዲስ የባንክ ደብተር ለመክፈት መታወቂያው እንደ መጀመሪያ ቅድመ ሁኔታ ተግባራዊ ይደረጋል ብለዋል። በተጨማሪም በሐረር፣ ወላይታ ሶዶ፣ መቀሌ፣ ወራቤ፣ አዲግራት፣ ድሬዳዋ፣ አርባ ምንጭ፣ ጅጅጋ፣ አክሱምና ቡታጅራ ከተሞች ተግባራዊ እንደሚሆንና ይህም ስራ እየሰፋ እንደሚሄድ ጠቁመዋል። ለዲጂታል መታወቂያ ምዝገባ ከ3000 በላይ የምዝገባ መሳሪያዎች ተገዝተው አገልግሎት ላይ እየዋሉ መሆኑንና ከ1000 በላይ የምዝገባ ጣቢያዎች በሀገር አቀፍ ደረጃ አገልግሎት እየሰጡ እንደሆነም ገልጸዋል። እስካሁን ከ18 ሚሊዮን በላይ ዜጎች የዲጂታል መታወቂያ ምዝገባ ማካሄዳቸውን አውስተው ሁሉም ዜጋ ምዝገባውን እንዲያካሂድ ከባለድርሻ አካላት ጋር በመተባበር ግንዛቤ የመፍጠር ስራ እየተሰራ ነው ብለዋል። የፋይዳ መታወቂያን ከተለያዩ አገልግሎት ሰጪ ተቋማት ጋር የማስተሳሰር ስራ እየተሰራ እንደሆነ ጠቁመው እስካሁን ከ55 ተቋማት ጋር ማስተሳሰር ተችሏል ያሉት። በሌላ በኩል ደግሞ መንግስት ከኮንዶሚኒየም ጋር በተያያዘ አዲስ መረጃ ይፋ አድርጓል። በዚህ መረጃ መሰረት የኮንዶሚኒየም ክፍያን በተመለከተ የወለድ ጭማሪ መደረጉን አሳውቋል። ከዚሁ ጋር በተያያዘም የአዲስ አበባ ቤቶች ልማት ኮርፖሬሽን የኮንዶሚኒየም ውል በወቅቱ መፈጸም ይገባል ሲል ማስጠንቀቂያ ማውጣቱ ይታወሳል። በተቀመጠው የጊዜ ገደብ ውስጥ ቀርበው ውል በማይፈጽሙ ላይ ተገቢውን የባንክ ወለድ በመጨመር የሚከፍሉ መሆኑን በጥብቅ አስታውቆ ሲንቀሳቀስ እንደነበርም ቢሮ አስታውቋል። የአዲስ አበባ ቤቶች ልማት ኮርፖሬሽን ከ4000 በላይ የልማት ተነሺዎች ምትክ የጋራ መኖሪያ ቤቶችን በማስተላለፍ የሽያጭ ውል እያዋዋለ እንደሚገኝ ይፋ ማድረጉ ይታወሳል። እነዚህ የልማት ተነሺዎች በኮሪደር ልማት እንዲሁም ደግሞ በተለያዩ የልማት ስራዎች ምክንያት ከመንግስት ቤት የወጡ መሆናቸውን አስታውቋል። ይሁን እንጂ የጋራ መኖሪያ ቤት በሽያጭ ተመድቦላቸው እስካሁን ድረስ የሽያጭ ውል ሳይዋዋሉ የቀሩ የልማት ተነሺዎች መኖራቸውንም ቢሮ ይፋ አድርጓል። በዚህም ምክንያት ኮርፖሬሽኑ በቤቶቹ ላይ ከፍተኛ ወለድ ለመክፈል እየተገደደ መሆኑን አስታውቋል። በመሆኑም ምትክ የጋራ መኖሪያ ቤት ተሰጧችሁ ውል ሳትፈጽሙ በተሰጣችሁ ቤት ውስጥ እየኖራችሁ ያላችሁ የልማት ተነሺዎች በሙሉ እስከ ግንቦት 30 ቀን 2017 ዓ.ም ድረስ በኮርፖሬሽኑ የጋራ መኖሪያ ቤቶች ማስተላለፍ ዳይሬክቶሬት ባስቀመጠው ፕሮግራም መሰረት በአካል በመቅረብ የሽያጭ ውል እንድትፈጽሙ ማሳሰቡ ይታወሳል። ይህንን ተከትሎም በተቀመጠው
የጊዜ ገደብ ውስጥ ቀርበው የሽያጭ ውል ባልፈጸሙ የልማት ተነሺዎች ላይ ተገቢውን የባንክ ወለድ ጨምሮ ማስከፈል መጀመሩን አክለዋል። በዚህ መሰረት እንግዲህ ቢሮ ውል የሚፈጽሙትን ከነወለዱ እያስከፈለ እንደሚገኝ ያገኘነው መረጃ ያሳያል። በሌላ በኩል ደግሞ ኢትዮጵያ በክሪፕቶ ግብይቶች ላይ ቁጥጥር ማድረግ ልትጀምር መሆኑ ተገልጿል። ኢትዮጵያ በአሁኑ ወቅት በቨርቹዋል ግብይት ላይ ክልከላ ብታስቀምጥም አስፈላጊውን የሕግና የቁጥጥር ማዕቀፍ ወደ ስራ ለማስገባት ዝግጅት መደረጉን የኢትዮጵያ የፋይናንስ መረጃ አገልግሎት አስታውቀዋል። የአገልግሎቱ ኃላፊ አቶ ሙሉቀን አማረ ከኢትዮጵያ ብር ውጭ በቨርቹዋል መገበያያ ልውውጥ ማድረግ ኢትዮጵያ ውስጥ ክልክል ነው፣ ላልተፈቀደ ንግድ ለመዘጋጀት ስልጠና እየሰጠን ነው ሲሉ በቅርቡ በተካሄደው የምስራቅና ደቡብ አፍሪካ ህገወጥ የገንዘብ ዝውውርን መከላከል ስብሰባ ላይ ገልጸዋል። ግልጽ የቁጥጥር ማዕቀፍ መኖር እንዳለበት አጽንኦት የሰጡት ኃላፊው የክሪፕቶ ግብይት ወደፊት ህጋዊ የሚሆን ከሆነ ተገቢ ቁጥጥር ሊኖር እንደሚገባና ክልከላው የሚቀጥል ከሆነ ደግሞ ህግ ለማስከበርና አጥፊዎችን ለመቅጣት የሚያስችል ስርዓት ሊኖር ይገባል ሲሉ ገልጸዋል። በሌላ በኩል ደግሞ በርካታ የውጭ ባንኮች በኢትዮጵያ የፋይናንስ ዘርፍ ለመሳተፍ ጥያቄ እያቀረቡ መሆኑን ሰምተናል። በዚህም የጎረቤት ሀገራትና የመካከለኛው ምስራቅ ባንኮች ፍላጎት እያሳዩ መሆናቸው ታውቀዋል። መንግስት የባንኩን ዘርፍ ለውጭ ኢንቨስትመንት ክፍት ማድረጉን ተከትሎ የውጭ ባንኮች በኢትዮጵያ የፋይናንስ ዘርፍ ለመሳተፍ ጥያቄ እያቀረቡ መሆናቸውን የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ገልጸዋል። አቶ ማሞ ምህረቱ የኢትዮጵያን የፋይናንስ ዘርፍ ለውጭ ኢንቨስትመንት ክፍት የማድረግ ሂደትን አስመልክተው ማብራሪያ ሰጥተዋል። በማብራሪያቸውም የፋይናንስ ዘርፉን ለውጭ ኢንቨስትመንት ክፍት ለማድረግ መንግስት የፖሊሲ እርምጃ መውሰዱን ገልጸዋል። ብሔራዊ ባንክ የፖሊሲ አቅጣጫውን ወደ ተግባር የሚለውጥ አዋጅ በማውጣት ዘርፉን ለውጭ ኢንቨስትመንት ክፍት ማድረጉን ገልጸዋል። የውጭ የፋይናንስ ኢንቨስተሮችና በኢትዮጵያ የፋይናንስ ዘርፍ የራሳቸውን ተቀጥላ ወይም ሰብሲደሪ ባንክ በማቋቋም ከሀገር ውስጥ ባንኮች ድርሻ ወይም ቅርንጫፍ ጽህፈት ቤት በመክፈት እንዲሁም ደግሞ የውክልና ቢሮዎችን በማቋቋም መግባት እንደሚችሉ በአዋጁ ተመላክቷል ብለዋል። ብሔራዊ ባንክ የውጭ ባንኮች ወደ ኢትዮጵያ እንዲገቡ የሚፈቅድ ዝርዝር መመሪያ ማውጣቱንም ገልጸዋል። በዚህም የውጭ ባንኮች ኢትዮጵያ ውስጥ ገብተው እንዲሰሩ ለማድረግ የፈቃድ አሰጣጥና የቁጥጥር ስርዓት መዘርጋቱን ገልጸዋል። የፋይናንስ ዘርፉ ለውጭ ተቋማት ክፍት መደረጉ ለሀገር ትልቅ ፋይዳ ይዞ እንደሚመጣም ነው የብሔራዊ ባንክ ገዢው የጠቆሙት። ለአብነትም በፋይናንስ ዘርፉ ያለውን ካፒታል ለማሳደግ፣ አዳዲስ አገልግሎቶችን ለማስተዋወቅ፣ የፋይናንስ ተደራሽነትን ለማሳደግ፣ የዲጂታል የባንክ ስርዓትን ለማስፋፋትና ተወዳዳሪነትን ለማሳደግ ያስችላል ያሉት በርካታ የውጭ ባንኮች በኢትዮጵያ የፋይናንስ ዘርፍ ውስጥ ለመሳተፍ ጥያቄ በማቅረብ ላይ እንደሚገኙ ጠቅሰው ብሔራዊ ባንክም ፈቃድ ለመስጠት ጥያቄያቸውን እየተቀበለ እንደሚገኝ ተናግረዋል። በአሁኑ ወቅት የጎረቤት ሀገራትና የመካከለኛው ምስራቅ ባንኮች ፍላጎታቸውን እያሳዩ መሆኑን ገልጸው ባንኮቹ በኢትዮጵያ ኢኮኖሚ እሴት የሚጨምሩና የፋይናንስ ዘርፉን ይበልጥ ጠንካራ የሚያደርጉ ከሆነ እንዲሰማሩ ፈቃድ ይሰጣቸዋል ብለዋል። ዘርፉን ለውጭ ኢንቨስትመንት ክፍት የማድረግ ዋና ዓላማው ብድርን ወደ ኢንቨስትመንት ለማሸጋገር፣ አካታችነትን ለማጠናከርና ኢኮኖሚውን ይበልጥ ምርታማ እንዲሆን ለማስቻል መሆኑን አስገንዝበዋል። በሌላ በኩል ደግሞ ለሀገር አቋራጭ የህዝብና የጭነት ትራንስፖርት አሽከርካሪዎች የብቃት ምዘና ዳግም ሊሰጥ መሆኑ ታውቋል። የትራንስፖርትና ሎጂስቲክስ ሚኒስቴር ለሀገር አቋራጭ የህዝብና የጭነት ትራንስፖርት አሽከርካሪዎች የዳግም ብቃት ምዘና መስጠት በቅርቡ እንደሚጀምር አስታውቀዋል። ምዘናውን ተከትሎ የሚሰጠው የብቃት ማረጋገጫ በዚህ ዓመት ቁጥሩ የጨመረውን የትራፊክ አደጋ በመቀነስ ረገድ መሰረታዊ ለውጥ ያመጣል የሚል እምነት እንዳለው ሚኒስቴሩ አስታውቀዋል። ይህ የተገለጸው የሚኒስቴር መስሪያ ቤቱ የ11 ወራት እቅድ አፈጻጸም ሪፖርቱን ለህዝብ ተወካዮች ምክር ቤት ባቀረበበት ወቅት ነው። ሪፖርቱን ለፓርላማው በንባብ ያቀረቡት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ዳግም ምዘና መስጠት ያስፈለገው የአሽከርካሪነት ስራ አደጋን ተከላክሎ ከማሽከርከርና የመንገድ ደህንነትን በላቀ ደረጃ ከማስጠበቅ አኳያ ያለበትን ደረጃ እንደገና ለማረጋገጥ በማስፈለጉ እንደሆነ በሪፖርታቸው ገልጸዋል። ይህንም በጋራ ለመስራት ሚኒስቴር መስሪያ ቤቱ ከስራና ክህሎት ሚኒስቴር ጋር የመግባቢያ ሰነድ መፈራረሙን ገልጸዋል። በሚኒስቴር መስሪያ ቤቱ በተቋቋመ ቡድን አማካኝነት ጥናት ከተካሄደ በኋላ የስራ ደረጃ፣ ስርዓተ ትምህርትና የስልጠና ማኑዋል መዘጋጀቱን ተናግረዋል። የአሽከርካሪነት ስራ ስታንዳርድ እንደሌለው ያወቅነው ይህንን ስራ ለመስራት ስንገባበት ነው ያሉት ዶክተር አለሙ በአሁኑ ወቅት ለስራው የሚያስፈልግ 40 ሞጁል ስታንዳርድ መዘጋጀቱን አስረድተዋል። ከነዚህ ሞጁሎች ውስጥ 15ቱ ለህዝብ ትራንስፖርት፣ 10ሩ ደግሞ ለደረቅና ፈሳሽ ጭነት ትራንስፖርት የተዘጋጁ መሆናቸውንም አብራርተዋል። እኛ ዝም ብለን ፈተና ብቻ አዘጋጅተን ፈትነን መንጃ ፈቃድ ለመስጠት ነበር ያሰብነው። ነገር ግን ወደ ስራ ሲገባ ይህ ፕሮሲጀር እንደሚያስፈልግ ህጉ ያስገድዳል። ደረጃውን
የጠበቀ ምዘና ለማድረግም የተለያዩ ጉዳዮችን ማሟላት አለባቸው። ይህንን ጨርሰናል፣ አሁን ምዘና ወደ ማዘጋጀት ተገብቷል ሲሉ ሂደቱ የደረሰበትን ደረጃ አመልክተዋል። መስሪያ ቤቱ ምዘናውን የሚያደርገው ከዚህ ቀደም እንደነበረው ስህተት በማይፈጥር ደረጃ መሆኑን ሚኒስትሩ ገልጸዋል። ሂደቱ በሚኒስትሮች በቅርብ ክትትል እየተመራ ከሰዎች ንክኪ ነጻ በሆነና ማንም በምንም መልኩ አድሎ መስራት የማይችልበት መልኩ የሚከናወን መሆኑንም ገልጸዋል። የመንጃ ፈቃድንም ሆነ የምንሰጠውን የብቃት ማረጋገጫ ከፋይዳ ጋር እናያይዘዋለን፣ ለኮፒና ለፎርጅድ በማያጋልጥ መልኩ እናደርጋለን ማለት ነው። በዚህም ተመሳስሎ የተሰራ ማስረጃ መያዝ በማይቻልበት ሁኔታ እናደርገዋለን ሲሉ ዶክተር አለሙ የሚኒስቴር መስሪያ ቤታቸውን የወደፊት እቅድ ጠቁመዋል። የብቃት ማረጋገጫ የሚጀመረው ሚኒስትሩ የትራፊክ አደጋ ዋና አድራሾችና በጅምላ ሰው የሚጨርሱ ሲሉ ከጠሯቸው የጭነት መኪናዎችና አውቶቡሶች አሽከርካሪዎች ነው። ለአሽከርካሪዎች እንደሚሰጠው የብቃት ማረጋገጫ ሁሉ የተሽከርካሪ መለያ ቁጥርን የተመለከቱ ተመሳሳይ ስራዎች እየተከናወኑ መሆናቸውንም አክለዋል። በኮንትሮባንድ ለሚገቡ ተሽከርካሪዎች ፎርጅድ ታርጋ እንደሚሰራ የገለጹት ዶክተር አለሙ ይህንንም የመቀየር ስራ እየተሰራ መሆኑን ገልጸዋል። አዲሱ የተሽከርካሪ ሰሌዳ በስራ ላይ ሲውል መኪና ሰርቆ ታርጋ ቀይሮ መንዳት እንደማይቻልና ከባለ መኪናው ቁጥጥር ውጭ በሚሆን ሲስተም የታሰረ መሆኑን አስረድተዋል። መኪናዋን ያቃጥላት ይሆናል ወይም ደግሞ ቅርጫ ያደርጋት ይሆናል እንጂ በዚያ ታርጋ ወይም ቀይሮ መንዳት አይችልም ሲሉ ሚኒስትሩ አጽንኦት ሰጠዋል። ሚኒስትሩ እነዚህ ለውጦች የትራፊክ አደጋን በመቀነስ ረገድ መሰረታዊ ለውጥ ያመጣሉ የሚል ተስፋቸውን ለፓርላማ አባላቱ ገልጸዋል። እንዲህ ያደረግንና የህዝብ ተሳትፎ እየጨመርን በመሰረታዊነት የትራፊክ አደጋን የመቀየር ስራ ካልሰራን አደጋው እንዲሁ ይቀጥላል ማለት ነው። ነገር ግን ይሄ ስራ መሰረታዊ ለውጥ ያመጣል ብለን እናስባለን ሲሉ ዶክተር አለሙ ስሜ ተናግረዋል። በኢትዮጵያ ውስጥ ከሚደርሰው የትራፊክ አደጋ 70 በመቶ የሚጠጋው በአሽከርካሪ ስህተት የሚከሰት እንደሆነ ከትራንስፖርትና ሎጂስቲክስ ሚኒስቴር የተገኘው መረጃ ያመለክታል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።